ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዶክተር ዮናስ ነኝ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ የጾም ጠቀሜታ ነው። በነገራችን ላይ እንደሚታወቀው በተለይ በአሁን ሰዓት ላይ በኦርቶዶክስ ተዋህዶም እንደዚሁም በእስልምና ሃይማኖትም ሁለቱም ጾም ላይ ያሉበት ወቅት ነው። ስለዚህ ኦርቶዶክሶችም ይጾማሉ፣ ሙስሊሞችም ይጾማሉ። ይሄ ጾም ሃይማኖታዊ ጥቅሞቹ እንዳሉ ሆኖ ነገር ግን ከሳይንስ አንፃር ደግሞ ያሉ ጠቀሜታዎች አሉ። እስቲ ዛሬ እነዛን እነግራችኋለሁ። አንድ ሰው ምግብ ሳይመገብ ለረጅም ሰዓት ቢቆይ ምንድነው ጠቀሜታው? አሁን የጾም ወቅት ስለሆነ ይሄን ነገር ብታውቁ ይብለጥ በጣም ይረዳችኋልና የጾም ጠቀሜታ ምንድነው? ጾም ደግሞ ከልኩ ካለፈስ ጉዳት አለው ወይ? አንዳንድ ጊዜ ረጅም ሰዓት ምግብ አለመመገብ ወይንም ጾም ጥቅም አለው ሲባል ደግሞ የት ያህል ምን ያህል የሚለው መወሰን መቻል አለበት። ነገር ግን ከልክ ያለፈ ደግሞ ሲሆን የራሱ የሆኑ ጉዳቶችም አሉት። ስለዚህ ዛሬ እነዛ ነገሮች ላይ እናወራለን። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ሁኑ። ይህን መረጃም ደግሞ ላይክ እና ሼር እያደረጋችሁ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ጠቀሜታዎቹን እንመልከት እስቲ። አንድ ሰው ለረጅም ሰዓት ምግብ ባይመገብ ቢጾም ምንድነው ጥቅሙ የሚለውን ስንመለከት አንዱና ዋነኛው ይሄ ክብደትን ለመቆጣጠር በተለይ ቦርጭ ማጥፋት፣ ክብደት መቀነስ፣ ቦዲ ማስ ኢንዴክሳችሁን ማስተካከል የምትፈልጉ ሰዎች አንደኛውና ጥሩ መፍትሄ ምንድነው? ይሄ ጾም መጾም ወይንም ምግብን ሳይመገቡ መቆየት። ይሄ ለረጅም ጊዜ ከሆነ ክብደት እንድትቀንሱ ያደርጋችኋል። ይሄ ማለት ምንድነው? አሁን አንድ ቀን ሁለት ቀን ስለጾማችሁ ሳይሆን በሂደት የሚመጣ ለውጥ ነው። አሁን ከእምነት አንፃር ብናየው አሁን የአንድ ወር ጾም በእምነት ታዛችሁ የጾማችሁ ቢሆን ለአንድ ወር ሳታቋርጡ እንደ እምነታችሁ ወይ እስከ 9 ሰዓት ልትጾሙ ትችላላችሁ፣ ወይ እስከ ምሽት 1 ሰዓት ልትጾሙ ትችላላችሁ። ታዲያ ይሄንን ቀን በቀን አሁን ለወር ብታደርጉት በጣም ሰውነታችሁ ላይ ክብደት እንድትቀንሱ ያደርጋችኋል። ይሄ ክብደትን ለመቆጣጠር ያስችላል። ሰውነት ላይ የተከማቸ ስብ እንዲቀልጥ ያደርጋል። የተከማቸ ይሄ ባድ ኮሌስትሮል፣ መጥፎ የኮሌስትሮል አይነት እየቀነሰ እንዲሄድ ያደርጋል። በነገራችን ላይ ይሄ መጥፎ የኮሌስትሮል አይነት በተለይ የደም ቧንቧችሁ ላይ የሚጋገር ከሆነ የደም ቧንቧን እያጠበበ ስለሚሄድ በጣም ለተለያዩ ገዳይ ለሆኑ ህመሞች ያጋልጣል። ስትሮክን ጨምሮ የልብ ህመም፣ ግፊት እንደዚህ አይነት ትላልቅ ህመሞች እንዲከሰትባችሁ ያደርጋል። ታዲያ በመጾማችሁ እነዚህን ነገሮች እየቀነሳችሁ ከሰውነታችሁ ላይ ትሄዳላችሁ። የተስተካከለ አቋም እንዲኖራችሁ፣ ጤናችሁም ከፍ ያለ እንዲሆን ያደርጋል። ስለዚህ አንደኛው የጾም ጠቀሜታ ይሄ ነው። ሁለተኛው ለስኳር ህመም የመጋለጥ እድላችሁ ይቀንሳል። በነገራችን ላይ እዚህ ጋር ማወቅ ያለባችሁ ለረጅም ጊዜ ከሆነ ይሄን ነገር የምታደርጉት ከሰውነታችሁ ስር የስኳር መጠናችሁ ሊቀንስ ይችላል። ይሄን ጥንቃቄ ማድረግ አለባችሁ። ለዚህ ነው አሁን ቅድም መግቢያ ላይ ጾም እስከ ምን ድረስ የሚለው መገደብ አለበት ያልኳችሁ አንደኛው ለዚህ ነው። አሁን ጾም ጥሩ ነው ሲባል ዝም ብሎ ሁሌ ከጠዋት እስከ ማታ መጾም መቻል አይደለም። እንደዛ ደግሞ ሲሆን ሰውነታችሁ ላይ የስኳር መጠናችሁ እየቀነሰ ይሄዳል። ስለዚህ ይሄ ለስኳር ማነስ ህመም እንድትጋለጡ ያደርጋችኋል። ነገር ግን በልኩ የምትጾሙ ከሆነ ለስኳር በሽታ የመጋለጥ እድላችሁ ይቀንሳል። ሰውነት ላይ የተረጋጋ የስኳር መጠን እንዲኖር ያደርጋል። አሁን ምግብ ስንመገብ እኮ የስኳር መጠናችን ይጨምራል። በየጊዜው ከፍ ዝቅ ይላል። በተለይ በቀን ውስጥ በተደጋጋሚ ምግብ የምትመገቡ ከሆነ በጣም የተለያየ የስኳር መጠን ነው ሰውነታችሁ ላይ የሚኖረው። ልክ ምግብ አራርቃችሁ ስትመገቡ፣ ስትጾሙ ግን ሰውነት በጣም የተረጋጋ የስኳር መጠን ላይ ይሆናል። የግሉኮስ ምርታቸው የተስተካከለ ይሆናል። ኢንሱሊን ስራው ይቀልለታል። በርካታ ጥቅሞች አሉት። ስለዚህ በልኩ መጾም ከስኳር ጋር በተያያዘ የራሱ ጠቀሜታ እንዳለው ማወቅ አለባችሁ። ሌላኛው ለበሽታ የመጋለጥ እድል ይቀንሳል። በነገራችን ላይ እዚህ ጋር በጣም ጥንቃቄ ማድረግ ያለባችሁ ነገር ምንድነው? በልኩ ስትጾሙ ሰውነታችሁ እየተሻሻለ ስለሚሄድ ለበሽታ የመጋለጥ እድል ይቀንሳል። ነገር ግን ጾም ከልክ በሚያልፍበት ጊዜ ደግሞ ለረጅም ጊዜ ከሆነ የምትጾሙት ለሰውነት ጠቃሚ ንጥረ ነገሮችን አታገኙም። ስለዚህ ይሄ እንደውም በተቃራኒው ሰውነታችሁ እየደከመ ይሄዳል። ምክንያቱም ለረጅም ጊዜ በተደጋጋሚ እየጾማችሁ ስትሄዱ ለሰውነት በቂ የሆነ ንጥረ ነገር አትሰጡም ማለት ነው።
ይሄ ሰውነታችሁ እየቀነሰ እየተዳከመ እንዲሄድ ያደርገዋል። ነገር ግን በልኩ እየጾማችሁ ከዛ በኋላ ጾማችሁ ደግሞ ምግብ ስትመገቡ አመጣጥናችሁ የምትመገቡ ከሆነ አሁን ሁሌ ተመሳሳይ ነገሮችን የምትመገቡ ከሆነ ሰውነታችሁ የተለያየ ንጥረ ነገር ስለማያገኝ ይዳከማል። ነገር ግን በልኩ ጾምን እየጾማችሁ ልክ ጾማችሁን ጨርሳችሁ ደግሞ ምግብ ስትመገቡ የተመጣጠነ ምግብ የምትመገቡ ከሆነ ሰውነት በቂ የሆነ ንጥረ ነገር ስለሚያገኝ በሽታ የመከላከል አቅማችሁ በከፍተኛ ሁኔታ እየጨመረ ይሄዳል። ይሄን በደንብ ማወቅ አለባችሁ። ሌላው ደግሞ ቶሎ ማርጀትን ይከላከላል። በነገራችን ላይ በምትጾሙበት ጊዜ እዚህም ጋር አሁን ጥንቃቄ ማድረግ አለባችሁ። አሁን ከቆዳ ጋር ተያይዞ መነግራችሁ ምንድነው እንደቀደሙ በልኩ ጾማችሁ ከዛ በኋላ የተመጣጠነ ምግብ በበቂ ሁኔታ የምታገኙ ከሆነ ሰውነታችሁ ይሄ ከቆዳ ጋር ተያይዞ ቶሎ እንዳይሸበሸብ የቆዳ ጥንካሬያችሁ እየጨመረ እንዲሄድ ያደርጋል። ለስላሴ ወዙ እየጨመረ እንዲሄድ ያደርጋል። ነገር ግን ከልክ ያለፈ ጾም የምትጾሙ ከሆነ እንደዚሁም ደግሞ ጾማችሁ ስትጨርሱ የተመጣጠነ ምግብ በአግባቡ የማታገኙ ደግሞ ከሆነ ሰውነታችሁ ለድርቀት ይጋለጣል። ያኔ ቆዳችሁ ነጭ እየሆነ እየደረቀ ወዙ እየጠፋ ይሄዳል። እዚህ ጋር በጣም ጥንቃቄ ማድረግ አለባችሁ። በልኩ ጾማችሁ በቂ ምግብ ከተመገባችሁ እንደውም ለቆዳችሁ ይብለጥ ውበትን ታገኛላችሁ። ከልክ ካለፈ ለድርቀት ትጋለጣላችሁ። እነዚህን ነገሮች ምንጊዜም እያመጣጠናችሁ ማየት ያስፈልጋል ማለት ነው። አምስተኛውና አንደኛው የጾም ጠቀሜታ ደግሞ ምንድነው? መድኃኒት በሰውነታችሁ ስር በደንብ ስራውን እንዲሰራ ያደርጋል። በነገራችን ላይ እዚህ ጋር በደንብ ልታውቁ የሚገባው አሁን በተለያየ ህመም ውስጥ ያላችሁ በተለያየ ምክንያት መድኃኒት እንድትውጡ የታዘዘላችሁ ሰዎች ምግብ መጾም ወይንም ለረጅም ጊዜ አለመብላት ከዛ በኋላ ምግብ ተመግባችሁ መድኃኒት ስትወስዱ መድኃኒቱ በሰውነታችሁ ስር በደንብ ስራውን እንዲሰራ ያደርጋል። አሁን ይሄ በቀን ውስጥ በተደጋጋሚ ምግብ እየበላ ሰውነቱን የተለያየ ችግር ውስጥ የከተተ ሰው መድኃኒት ሲውጥ ያህ መድኃኒት በበቂ ሁኔታ ለሰውነቱ ግልጋሎት አይሰጥም። ነገር ግን እንደዚህ ጾም እየጾማችሁ ከዛ በኋላ ምግብ አመጣጥናችሁ ተመገባችሁ የምትውጡ ከሆነ መድኃኒት ሰውነት ላይ በደንብ እንዲሰራ ያደርጋል። ነገር ግን እዚህ ጋርም ጥንቃቄ ማድረግ ያለባችሁ ከልክ ያለፈ ጾም እየጾማችሁ መድኃኒት የምትወስዱ ደግሞ ከሆነ የመድኃኒቱ የጎንዮሽ ጉዳት ደግሞ የከፋ ይሆንባችኋል። ጉበታችሁን፣ ኩላሊታችሁን፣ የተለያየ የሰውነት ክፍላችሁን ሊጎዳ ይችላል። ለምን? ለረጅም ሰዓት ጾማችሁ ከዛ በኋላ በቂ ምግብ ሳትመገቡ እንደ ነገሩ ቀማምሳችሁ መድኃኒት የምትወስዱ ከሆነ ይሄ ጥቅም ከመስጠት ይልቅ ጉዳቱ ነው። ስለዚህ እነዚህን ነገሮች እስከ ስንት ሰዓት ልጹም፣ ከዛ በኋላ እንዴት የተመጣጠነ ምግብ ልመገብ፣ እነዚህን ነገሮች አመጣጥናችሁ የምትሄዱ ከሆነ ጾም ለሰውነት በጣም በርካታ ጥቅም አለው። ነገር ግን ይሄ ምግብ ካላመጣጠናችሁ የምትጾሙበትን ሰዓት ካልመጠናችሁ ዝም ብላችሁ የምትጾሙ ከሆነ ደግሞ ሰውነት እየተዳከመ ለተለያዩ ጉዳቶች ይጋለጣል። ስለዚህ እነዚህን ነገሮች ከጾም ጋር በተያያዘ በደንብ ግንዛቤ ሊኖራችሁ ይገባል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ